ሩታ ደግሞ በዛ መንገድ አልተረዳችም ቀጥታ ባሌ እየዘሞተብኝ አከተነ በቃ ቺት እያረገብኝ ነው እኔን እዚህ አስቀምጦኔን ሳይፈታ ከሌላ ሴት ጋር እዛ አሸሸገዳሜ ያለ እዛ እየተዳራ ነው የምሬ ነው ማለት እንደውም ላንተ ነው ተቀመጨ ከእና አቤላንና እነ ሄርሜላ እውነትም ካንተ ህይወት ውስጥ ከወጡልህ እንደውም ጠቅመሃለች እሷ እንደውም አንተን የተበቀለች መስሏት ሊሆን ይችላል ኖ ጠቅመሃለች እንደውም እነዛን ሰዎች እነዛን በሽታ የሆኑ ሰዎች ካንተ በማራቋ ተጠቅመሃል አንተ በእነዚህ ሁሉ አመታት ውስጥ ምናምን ነገር አብራችሁ ስትኖሩ አታቃት ኖ አይደለም አሁን ይሄንን ባህሪ ያመጣችሁ ባህሪም አይደለም በቃ ሩታ ከሆነባት ከተፈጠሩት ነገሮች አንፃር ተነስታ ነው ይሄንን ተግባር የፈጸመችው ትክክል አይደለም አይኖ እኔ አልደግፈውም የፈለጋችሁ ሰዎች መደገፍ ትችላላችሁ ትክክል ነው ብላችሁ በዚህ ውስጥ ትዳር መፍረስ እንጂ የሁለት ሰው መለያየት እንጂ የሚፈጠረው የሁለት ሰው መስማማትና የሁለት ሰው አንድነት ወደ ነበሩበት ህይወት መመለስ አይደለም የሚመጣው ይሄ ሲሆን ነው እኛም እናተርፈው እኛ ደስተኛ ልንሆን የሚገባው ሰዎች ሲታረቁ ሰላም ሲሆኑ ያቋረጡትን ህይወት ሲቀጥሉ እንጂ ሰው ሲለያይ ሰውን ሲበቀል ነው ትክክል እንዳልሰራ አምኖ ወደሷ ከመጣ ለዛ ሰው ይቅር ማለቱ ይቀላል ወይስ ያንን ሰው መበቀል ይቀላል አንዱ ይቅርታ ይቅርባይነት የምናመልከው እግዚአብሔር ክርስቶስን የምናሳይበት ህይወት ነው አይደለ ያን ማድረግ ይቀለናል ወይስ እንደገና ሰይጣን የሚደሰትበትን ነገር ማድረግ ይቀለናል አንድ አይነት ሆናችሁ አሁን ሁለታችሁ መሃል አንቺ የምንለው ነገር የለም ይሄው ተበዳደላችሁ ሁለታችሁም እርስ በርስ መተዛዘን ሆነ ስራችሁ ምንም ያተረፋችሁት ነገር የለም ግን ምንም የተለየ ነገር አላደረገችበትም እኔ እንደኔ እይታ ሩታ በአብርሃም ላይ ምንም የተለየ ነገር አላደረገችበትም በቃ ይሄን በማድረጓ ሩታ እሱን በመሸወዷ ምናምን ነገር አብርሃም ይሄን አድርጋበታለች ይሄንን ጉዳት ተጎድቷል የምትሉትን አሳዩ ወይ ንገሩኝ እስኪ የተጎዳው ነገር ካለ ከሷ በላይ መጀመሪያም የተጎዳ የለም አሁንም ከዚህ በኋላም ከሷ በላይ የሚጎዳ የለም ሰላም ወደ ቤተሰቦቼ እንግዲህ ተመልሼ መጥቻለሁኝ ዛሬ ተመልሼ የመጣሁበትን ጉዳይ አብርሽና ሩታን ወይም ደግሞ ፍሬውቲዩብን ምን አለ የሚለውን ነገር ነበረ እንግዲህ ፍሬውቲዩብ በግልጽ ተናግሯል እውነት ተናግሯል ሩታ ምንም አልበደለችው ምንም ነገር አላደረገችውም ባለፈ እየተቹ የነበሩ ሰዎችን ሩታን የዘቀዘቁ የነበሩ ሰዎችንም ይሄ ወደ ኋላ ቀርተዋል ማለት ነው በእርግጥ እውነት ነው አብርሽንም ጥሩ ነገር ብሰራለት እንጂ መጥፎ ነገር አላደረገችበትም ፖሊስ ጣቢያ ሰጥተው ነበር እንደፈረመበት ማለት ነውና የተፈረምኩበት ነበር እስከ ትላንትና ድረስ ማለት ነውና ወረቀት ላይ ማታ ፈርሜላታለሁ ይሄን ነበር የምትፈልገው ተሳክቶላታል ከዛም አልፎ ደግሞ እንግዲህ ቤተሰቦቼ ያው እኔና ሄርሜላን ማራራቅ ነበር ፕላኗ ከጓደኞቼም ለመለያየት ነበር እሱም ተሳክቶላታል ችግር የለውም ለሷ እልህና በቀል እንደዚህ ከሆነ ነው በርግጥ ሩታ በቀል ሊመስላት ይችላል ወይም ደግሞ ተበቀልኩት ቅድም ተናግራ ነበር በቀል ሳይሆን መልካም ነገር ነው ያደረኩት እንጂ እኔ መጥፎ ነገር አላደረኩም ብላ ነበር ሩታ ማለት ነው እውነትም ጠቀመችው እንጂ አልጎዳችውም ሄርሜላ ሙሽማ ነች እንግዲህ መንዘላዘሉ ይቅርብህ ብላ ነው ሁለት ደግሞ እነ አቤላ እነ ብሩኬ ከጎኑ ያሉ ሰዎችንም ደግሞ ያራቀችው ጥሩ ነገር ነው የሱ እንደውም ጥሩ ነገር ሆነ ለምን ያራቁት መጥፎ ነገር ስለሆኑ መጥፎ ሰዎች ስለሆኑ ማለት ነው ተው ከትዳርህ ራቅ ይሄንን ትዳር ያንተ አይሆንህም ሄርሜላ ነው ያንተ ምትሆንህ ብሎ እያወሩት የነበሩት እነሱ ነበሩ ስለዚህ ከነሱ ጋር ነው የራቀውት ማለት ነው ከነሱ ነው የራቀው ማለት ነው አሁን ለምሳሌ አንድ ጥያቄ ልጠይቃችሁና ቤተሰብዬ አብርሽና ሩታ ከሄርሜላ ጋር ማራቋን ነው ወይስ ትዳሯን የሷ ትዳር ተስማምቶ ታርቀው አብሮ መሆኑን ነበር የሚቀላት የነበረው የትኛው ነበር የሚሻላት ከሄርሜላ ጋር አረቀችው ከዛ ከጓደኞቹ ጋር ሁሉም አርቀዋለች አይደለ ከዛም በኋላ ደግሞ ተመልሳ እንደዛ እንዳራቀችው አብሮ መሆኑ ይቀላት ነበር ይሻላት ነበር ወይስ ከሱ ጋር ብትሆን ይሻላት ነበር ወይስ እንደዚህ ባዶ ሜዳ ላይ መቅረት ይሻላት ነበር መለያየት የትኛው ነው እሷም ይሻላት እስኪ ኮሜንት ላይ አስቀምጡልኝ ማለት ነው እና አብርሽ አሁንም ቢሆን አንተ የተበቀለች መስሎሃል እንጂ አልተበቀለችም ሁለት ደግሞ ሩታም እንደዛ መስሏታል ግን አልተበቀለችም በስነ ስርዓት እንደውም መስመር አሲዛ ያንተ ጥሩ ነገር አድርጋ ነው የሄደችው ያለችው ማለት ነው ፈርመህ ተናደህ ፈርመህ ሰጣት ግን በቀል መስሎ አንተ ፈርመህ ሰጣት ጭራሽ ማታብ ነው የፈረምኩት ብለዋል እንግዲህ እንዳያችሁት ማለት ነው ያሳዝናል የምር በጣም የወረደ አስተሳሰብ ነው ያሰብከው ይሄንን ነገር መሆን አልነበረበትም አንተ ሮጠ ወደ ፊርማው ነው እንግዲህ ትዝ ያለ ማለት ልክ ስትጣላት ወይም ደግሞ ልክ ይሄን ነገር ሲፈጠር አንተ ሄደህ ፈረምክ ይሄንን ነገር መፈረም አልነበረብህም ከሄርሜላ ጋር ነበረ ማራቅ የነበረብኝ ከሄርሜላ ጋር እውነትም ግንኙነት ነበረ ነው ማለት ነው ከሄርሜላ ጋር ግንኙነት ከሌለ እኮ ሌላ ሪሌሽንሺፕ ከሌለ እኮ ከሄርሜላ ጋር አላራቀችህ ምንም ነገር የለው ምንም ማለት ነው እና ከጓደኞቹ ከመጥፎ ጓደኞቹ ነው ያራቀች ጥሩ ነገር ነው የሰራችው ይሄንንም ቤተሰብዬ
ስለዚህ ሩታ ላይ እዚህ ጋር ጥፋት የሚባል ነገር የለም። መልካም ነገር እንጂ ያደረገችው መጥፎ ነገር ላንተ አላደረገችም። እኔ መጀመሪያም ነግሬያችሁ ነበር ቤተሰብዬ። ሩታ እዚህ ጋር የምር እንደዛ ሆና ባትበቀለው ወይም ደግሞ እንደዛ ባታደርገው ይገርመኝ ነበር። እንኳንም አደረገችው። ግን በቀል አይደለም ይሄ፣ በቀል አይባልም። እንደውም ከነዚህ መጥፎ ሰዎች አንተ መራቅ አለብህ ብላ መስመር ነው ያስያዘችው፣ ትክክለኛ መስመር ማለት ነው። ግን አንተ በጣም ትደብራለህ። የመጨረሻ ደባሪ ነክ። በዚህ ልክ እንደዚህ እንደወረድክ እኛ አናቅም ነበር ሲጀመር ማለት ነው። ወንድ ልጅ ሆኖ በአንዴ ተጣልተናል ብሎ በአንዴ እንደዚህ ሆነናል ብሎ ወደ ፊርማ መሄዱ በጣም አሳፋሪ ነገር ነው። ሩታም አደረገችው። ከወንድሟ ጋር መጣች፣ እንደዛ አለችክ፣ በስነ ስርዓት ነገረች፣ በዙሪያ ያሉ መጥፎ ሰዎችን አራቀች። እሷ ይሄንን ነገር ካደረገች መቀመራ አንተ የልጅህ እናትን የምታከል ነገር የልጅህ እናት ማለት በጣም በቃ ለዛውም የመጀመሪያ ልጅ አስቡት ቤተሰብ የሚያክል ነገር ይሄን ነገር ሲፈጠር ማለት በጣም በእርግጥ በመሃላችሁ ሰይጣን ገብቶ ይሄንን ነገር ቢበጠብጠውም ልጅ ማየት መብት አለው። በእርግጥ እዚህ ጋር ማለት ነው የልጅ ማየት ግዴታ እሷ መከልከልም አትችልም፣ ግዴታዋ ነው ማሳየት ማለት ነው። ይገናኛሉ። ግን ይሄንን ነገር በመሃላቸው እስከ ተፈጠረ ድረስ ሁለቱንም የዋህነት ስራ ነው እየሰሩ ያሉት ማለት ነው። የሆነ እንደ ተጣላ ሰው ሳይሆን ያደረጉት ያለው ነገር እንደሚታረቅ ሰው አይነት ነገር ሁለታቸውንም እየተዛዘኑ ነው ማለት ነው። እሷ እስኪያስቡት ቤተሰብዬ፣ እሷ እኮ ያለችው በዙሪያ ያሉ መጥፎ ሰዎችን አውጥታ አንተ የራስን ህይወት ኑር፣ እኔም የራሴ ህይወት እኖራለሁ፣ እነዚህ መጥፎ ሰዎች ናቸውና ራቃቸው ማለት እኮ ነው። የምር እኔ ፍሬብቱ በግልጽ ነው የተናገረው። እኔ እንዲህ ላርገ የምር መግለጽ አቃተኝና በስነ ስርዓት እውነቱን ነው የተናገረው። እና የሱ አዝናለት ነው ይሄንን ነገር ያደረገችው። ስትሰናበተው እነዚህን ሰዎች አውጥታ ከዛ አንተ ህይወትህን ኑር ብላው ወጣች። ከዛም በኋላ ይሄንን ነገር ያደረኩት እኔ በዙሪያ ያሉ ሰዎችን አረቄ ከዛም በኋላ አንተ ህይወትን እንድትኖር ፈልጋለሁኝ። ልጅ መጥቻለሁ፣ አውታ ያለህ አለቀ። አስቡት ልጄን መጥቻለሁ ሲላት እንግዲህ አውታ ያለህ አለችው። ያንን ነገር ሁላ እና የሆነ ሀዘኔታ የሚባል ነገር አለ። አዝና ነው እንግዲህ ያሰናበተችው ማለት ነው። ሁለታቸውም ተዛዝ ነው። አብርሽ ግን መጨረሻ ወራዳና አልተዛዘንም። ለምን ብትሉኝ እሱም ፈርሞ ሰጣት ተናዶ በንዴት ማለት ነው። እሷንም ይሄንን ነገር አደረገች እና ወረቀቱ ሁላ ፈርሞ ሲሰጣት ሁላ ሲያሰናብታት ራሱ ማለት ነው የሆነ ዝቅ ያደረገ የሆነ ክብር እንደሌለ ሰው ማለት ነው። እንደዛ አድርጎ ነው እንግዲህ እሱ ያሰናበታት። አሁን መሄድ ትቻለሽ ሁላ ነው ያላት ስትሄድ ማለት ነው። እዛ ቆማ እያወራችሁ አሁን መሄድ ትቻለሽ አላት። እንደዚህ አይነት የዝቀጠ ወሬ የዘቀጠ ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። በዚህ ልክ እንደዚህ መሆን ማለት ነው። እኔ የምር አላቅም። ብቻ ቤተሰብዬ እስኪ የናንተ ሀሳብ አስተያየታችሁ ስጡ። የምር በጣም ነው ያዘንኩበት እንትና አብርሽ ማለት ነው። በጣም ነው የሚያስጠላው። እንደዚህ አይነት ነገር ሲጀመር አይደረግም። ይሄንን ነገር ወረቀቱ ፈርሜበታለሁኝ ይሄንን ነገር ነበር ወይ የምትፈልጊው አይደለ አላት። አዎ በጣም ጥሩ አለች። ውስጧ ቢናደድም ፋንዲሻ ውስጡ ያረረ ላዩ ስቃል የሚባለው ተረት እውነት ነው። ስለዚህ እሷ ውስጧ ቢያርም ቻል አርጋዋለች። ግን አሁንም ወደፊትም የምትጎዳው የጎዳቸው እሷ ነች እንጂ ሌላ አይደለም። እሱ አይደለም የተጎዳው። አሁንም የተጎዳች ያለች እሷ ነች። ወደፊትም ግን ኢንሻአላህ አትጎዳም። ጥሩ ነገር ያጋጥማታል። ጥሩ ደረጃ ትደርሳለች። ከልጇ ጋር አብራ እየኖረች ዘና እያለች ከቤተሰቦቿ ጋር ጥሩ ትዳርን ያጋጥማታል። በትዳር ብቻ አይደለም የሚኖረው እዚህ ሀገር ላይ ዘና ብላ መኖር ትችላለች። ገና ልጅ ነች። ስለዚህ አንተ ወንድን አንቺ ሴት ነሽ። ሴትነትሽን ያረከሰ ሴትነቷ ሁላ ያረከሰ ነበር ቤተሰብዬ በዚህ ልክ ማለት ነው።